ውድ የፈታ ዴይሊ ቤተሰቦች ቪዲዮቻችሁ እየደረሰን አይደለም እያላችሁን ስለሆነ ለእርሶም ሆነ ለሌሎች እንዲደርስ ላይክ፣ ኮሜንት በማድረግ እንድትጀምሩልን በአክብሮት እንጠይቃለን። እናመሰግናለን። ይህ የዕለተ ሰኞ የረፋድ ጥንቅራችን ነው። ቆይታችሁን ከኛ ጋር እንድታደርጉ የቅድሚያ አክብሮታዊ ግብዣችን ነው። ወደ ዕለቱ ዝርዝር መረጃዎቻችን ከማለፋችን በፊት በቅድሚያ ዋና ዋናዎቹን እንጠቁማችሁ። ከሰሞኑ የኢትዮጵያ ጎረቤት ሀገር መሪ ባደረጉት ንግግር በኢትዮጵያ ላይ የግዛት ጥያቄን አንስተዋል። ሁኔታው ከዚህ ቀደም በእጅጉ ደም ያፋሰሰና ብዙ ቀጠናዊ ምስቅልቅሎችንም ሳይቀር የፈጠረ ነው። እኛም በጥንቅራችን ተመልክተነዋል። በኢፌዴሪ መከላከያ ሰራዊት ገጽ ላይ ተስተናግዷል የተባለ አንድ ዘገባ በጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ በአቶ ጌታቸው ረዳ በኩል ጥያቄ ያስነሳ መሆኑ ታውቋል። በምን ጉዳይ የሚለውን ጥንቅራችን አጠር አድርጎ ይዞታል። ከዚህ ቀደም የጥቃት ሰለባዎች የነበሩት ኢትዮጵያውያን የደቡብ አፍሪካ ስደተኞች አሁንም ከባድ ስጋት ውስጥ ወድቀዋል። ጥንቅራችን በዕለቱ ከሚመለከታቸው መረጃዎች መካከል ነው። የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ በሞቃዲሾ የስልጣኑ ውዝግብ ባየለበት ድንገት አዲስ አበባ ገብተዋል። ዝርዝር መረጃውን ይሰሙታል። በተጨማሪም በአማራ ክልል አዊ ብሔረሰብ ዞን ዳንግላ ከተማ እውቅ ኢማም በመኖሪያ ቤታቸው በር ላይ በጥይት መገደላቸው የቀሰቀሰውን ቁጣ፣ በደቡብ አፍሪካ ጸረ ስደተኛ አቋም ያላቸው አካላት እስከ 23 ቀን ወይም እስከ ጁን 30 ድረስ ለስደተኞች የሰጡት ቀነ ገደብ የሚጠናቀቅ መሆኑን ተከትሎ ስለተጠራው ከባድ ሰልፍ፣ ባለፈው ሳምንት መጨረሻ የተጋጋለ ተኩስ ውስጥ የገቡት አሜሪካና ኢራን የተመለከተን፣ እንደዚሁም ከሰሞኑ አውሮፓ ከፍተኛ ሙቀት የብዙዎችን ሕይወት ከማለፉ ጋር የተያያዘ መረጃዎችንም አካተናል። እስከ ጥንቅራችን ፍጻሜ አብራችሁን ቆዩ። የምንለቃችሁ ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ካንጋሮ ሪል ስቴት በወለል አንድ ቤት ብቻ የሆኑ G+4 አፓርትመንት ከቦሌ በ5 ደቂቃ ርቀት በምትገኘው ቦሌ ቡልቡላ አቀረበ። ግንባታቸው 70% የደረሰና በአንድ ዓመት የሚረከቧቸውን ባለ 2 መኝታ 107 ካሬ 4 ሚሊዮን 30% ቅድመ ክፍያና በ13.6 ሚሊዮን ብር ሙሉ ክፍያ እንዲሁም ባለ 3 መኝታ 130 ካሬ 4.7 ሚሊዮን 30% ቅድመ ክፍያና በ15.6 ሚሊዮን እስከ 16.3 ሚሊዮን ብር ሙሉ ክፍያ የራሱ ያድርጉ። ካንጋሮ ሪል ስቴት ለ50 ዓመታት በስኬታማ የቢዝነስ እንቅስቃሴዎች የሚታወቀው ግዙፍ የካንጋሮ ኢንዱስትሪያልስ እህት ኩባንያ ነው። ለበለጠ መረጃ 0964 25 29 ይደውሉ። በኢትዮጵያ ላይ የግዛት ጥያቄ ተነሳ። በኢትዮጵያ ላይ የግዛት ጥያቄን አንስተዋል። ይህ ጥያቄን ያነሱት የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ ናቸው። ሰሞኑን የሶማሊያን የነጻነት ቀን አስመልክተው በአንድ መድረክ ላይ ንግግር ያደረጉት ፕሬዝዳንቱ አሁን ላይ ያለችው ሶማሊያ የተሟላች አይደለችም፣ ገና ሌሎች ከእሷ ድንበር ውጭ ያሉ ግዛቶችና ሕዝብ አላት የሚል ይዘት ያለውን ማብራሪያ ሲሰጡ ተደምጠዋል። የሶማሌ ሕዝብ ከእኛ ድንበር ውጭ በ3 ሀገራት አለ በማለትም በስም ሳይጠቅሱ በኢትዮጵያ በኬንያና ጅቡቲ ያሉ የሶማሌ ተወላጆችን ጠቆም ለማድረግ ሲሞክሩ ታይተዋል። ፕሬዝዳንቱ ከሰሞኑ ንግግር ያደረጉት በሶማሊኛ ሲሆን ይኸው አይነት የቀደሙት የሶማሊያ ፕሬዝዳንት ዚያድ ባሬ አካሄድ በኢትዮጵያና ሶማሊያ መካከል ከባድ ጦርነትን ቀስቅሶ ሁለቱን ሀገራት ለዓመታት ያዋጋ መሆኑ የሚታወስ ነው። ከዚህ ባለፈም ሶማሊያ አሁን ላለችበት የሀገር መፍረስም የዳረጋት ይኸው ሁሉንም በጎረቤት ሀገራት ያሉትን ሶማሊያውያን አንድ ላይ አድርገን አንዲት ታላቅ ሶማሊያን እንፈጥራለን የሚለው የታላቋ ሶማሊያ ወይም ግሬተር ሶማሊያ አካሄድ ነው። በጊዜው ዚያድ ባሬ ኢትዮጵያን ወረራ አሳክቶ ቢሆን ኖሮ በቀጣይም በኬንያና ጅቡቲ ላይም ሳይቀር ይህንኑ ወረራ ለማስቀጠል አቅዶም ነበር። ሆኖም በኢትዮጵያ የገጠመው ከባድ ሽንፈት ታላቋ ሶማሊያ የተባለው ፕሮጀክት እንዲከሽፍ አድርጎታል። ሶማሊያ ከዚያ በኋላም ለዓመታት ከኢትዮጵያ ጋር በጠላትነት ቆይታ በኢትዮጵያ ላይ ወረራ የፈጸመውም ዚያድ ባሬ ተወግዶና ሀገሪቱን ፈርሳ ሶማሊላንድ ሳይቀር ተገንጥላ የራሷን ነጻነት በራሱ ያወጀችበት ሁኔታ ተፈጥሯል። ይህ በሆነበትና ሀገሪቱ የራሷን ጠንካራ ማዕከላዊ መንግስት እንኳ በቅጡ ማቆም ባልቻለችበት ሂደት ፕሬዝዳንቱ ጭራሹኑ ሌላ አዲስ ግዛቶችና ህዝብን ከጎረቤት ሀገራት የሚፈልጉ መሆኑን የሚያመለክት ንግግር ማድረጋቸው በእጅጉ አስገርሟል። ፕሬዝዳንት ሐሰን ሼክ መሐመድ በዚሁ ንግግራቸውም ሶማሊያ በ1960ዎቹ በቅኝ ገዢዎች የተፈጠረችው ሪፐብሊክ ብቻ አይደለችም፣ ከዚያም በላይ ናት። ሶማሊያ ዛሬ ከሷ ጋር የሌሉና 3 ቦታ የተበታተኑ ህዝቦችና ግዛቶች ያሏት ሀገር ናት። እኛ ዛሬ ከድንበራችን ውጭ ያሉትን ሶማሊያን ያሉበትን ቦታ ስንጎበኝና ስንመለከት የመጪውን እድሎችና ተስፋዎች እያዩ ደስ ይላቸዋል። ይህም የሚያሳየው በአንዱ የሶማሊያ አካባቢ ያለው እድል የሌላውም ጭምር መሆኑን ነው ሲሉም ነበር የተናገሩት።
ኢትዮጵያ፣ ኬንያም ሆነች ጅቡቲ ሶማሊያ ከነበረችበት የተመሰቃቀለ ፖለቲካ ወጥታ ቢያንስ ዓለም አቀፍ እውቅና ያለውን ማዕከላዊ መንግስት እንድትመሰርት ያደረጉ ሀገራት ናቸው። ሀገራቱ የሰላም አስከባሪ ጦርን ሳይቀር በመላክ በሀገሪቱ መረጋጋትና የግዛት አንድነት መጠበቅም ብዙ ሰርተዋል። በሌላ አቅጣጫ ደግሞ የሀገሪቱ ፕሬዝዳንት ሐሰን ሼክ መሐመድ ከሶስቱ ሀገራት ግዛትና ህዝብ እንፈልጋለን በማለት ያረጀ ያፈጀውን የታላቋን ሶማሊያ ምስረታ ይዘው ብቅ ያሉበት ሁኔታ ታይቷል። ይህንኑ ቀስቃሽ ንግግርን በተመለከተ በሶስቱም ሀገራት በኩል የተሰጠ ምንም አይነት ምላሽ ወይም የተጠየቀ ጥያቄ የለም። በቀጣይ ርዕስ ጌታቸው በመከላከያ ያሰሙት ቅሬታ። የፌዴሪ መከላከያ ሰራዊት ይፋ የፌስቡክ ገጽ ባወጣው ዘገባ ላይ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ ቅሬታቸውን አሰምተዋል። ከ1 ሚሊዮን በላይ ተከታዮች ባሉት የመከላከያ ይፋ ገጽ ላይ በቀረበው መረጃ መሰረት አቶ ጌታቸው በአንድ ብሔራዊ ደህንነት መድረክ ላይ ንግግር ማድረጋቸው ተገልጾ ነበር። በዚህ ዘገባ ላይ አማካሪው የ2020 የሰሜን ዕዝ ጥቃትን፣ የኤርትራ ግብፅና ሶማሊያን ጥምረት እንዲሁም በፌዴራል መንግስት ላይ የተሰነዘሩ የተቀናጁ የፖለቲካና የወታደራዊ ዝግጅቶችን በተመለከተ ሰፋ ያሉ አስተያየቶችን እንደሰጡ ተጠቅሷል። ይሁን እንጂ ዘገባው ወዲያውኑ ከአማካሪው በኩል ጠንካራ ተቃውሞና ማስተባበያ ገጥሞታል። አቶ ጌታቸው ረዳ የተባለውን ንግግር ሙሉ በሙሉ ውድቅ በማድረግ በመከላከያ ገጽ ላይ የወጣው ጽሑፍ የእሳቸውን ቃል እንደማያንጸባርቅ አስታውቀዋል። ወጋሃታ ፋክትስ እንደዘገበው አቶ ጌታቸው ይህንን የጻፈው አካል የራሱን የፈጠራ ምናብ ተጠቅሞ መሆን አለበት፣ ያደረኩት ንግግር በትክክል እንዲቀርብ ጠይቃለሁ ማለታቸውን ተዘግቧል። አማካሪው አክለውም የቀረበው ዘገባ ሙሉ በሙሉ የተዛባና እውነታውን ያልጠበቀ መሆኑን በጽኑ ተከራክረዋል። የመከላከያ ሰራዊት ዘገባ በዝርዝር እንዳስቀመጠው ከሆነ አቶ ጌታቸው ጽምዶ የተባለውን ስብስብ በፖለቲካ የከሰረ በማለት መግለጻቸውንና በህወሓትና በውጭ ኃይሎች ማለትም ኤርትራ፣ ግብፅና ሶማሊያ መካከል ስላለው ትብብር መናገራቸውን ጠቅሶ ነበር። በተጨማሪም በሁለቱ ዓመታት ጦርነት ወቅት የተመዘገቡ ውጤቶች የህወሓት የፖለቲካና የወታደራዊ ስሌቶች በኢትዮጵያን አንድነትና በሰራዊቱ ምላሽ ምክንያት መክሸፋቸውን እንዲሁም ታላቁ የህዳሴ ግድብ ግንባታ መዘግየትና የኢትዮ ሶማሊያ ጦርነትን የተመለከቱ ታሪካዊ ትንታኔዎች በአማካሪው እንደተሰጡ በጽሑፉ ተካቷል። ይሁን እንጂ እነዚህ ዝርዝር የፖለቲካ መግለጫዎች ከአማካሪው እውነተኛ ቃል ጋር እንደማይገጣጠሙ ተገልጿል። አቶ ጌታቸው ረዳ የተባሉትን ንግግሮች ማድረጋቸውን የሚያረጋግጥ ምንም አይነት በአደባባይ የሚገኝ ቪዲዮ፣ የድምፅ ቅጂ፣ የቃል በቃል ግልባጭ ወይም ራሱን የቻለ ገለልተኛ ምንጭ የለም በማለት ተከራክረዋል። በዚህ ከፍተኛ ውዝግብ ውስጥ ዋና ባለጉዳይ የሆኑት አቶ ጌታቸው ረዳ በሀገሪቱ የፖለቲካ መድረክ ላይ በተለይም ከሰሜኑ ጦርነትና ከፕሪቶሪያ የሰላም ስምምነት በኋላ ተጽዕኖ ፈጣሪ ከሆኑት መሪዎች መካከል ግንባር ቀደሙ መሆናቸው ይታወቃል። በአሁኑ ወቅት የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሆነው በማገልገል ላይ የሚገኙት አቶ ጌታቸው ቀደም ሲል በትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንትነት እንዲሁም በህወሓት ከፍተኛ አመራርነት የረጅም ጊዜ ፖለቲካ ተሳትፎ የነበራቸው ሲሆን በተለይ በፌዴራል መንግስቱና በክልሉ መካከል የተፈጠሩ ውስብስብ የፖለቲካ ሄዶችን በመምራት ረገድ የሚታወቁ አንደበተ ርቱዕ ፖለቲከኛ ናቸው። በቀጣይ ርዕስ ፕሬዝዳንቱ በውዝግብ መሃል አዲስ አበባ ገቡ። የሶማሊያ ፕሬዝዳንት ሐሰን ሼክ መሐመድ ትላንት ሰኔ 21 ቀን 2018 ዓ.ም ለይፋዊ የሥራ ጉብኝት አዲስ አበባ ገብተዋል። ቦሌ ዓለም አቀፍ አውሮፕላን ማረፊያ ሲደርሱም የገዢው ብልጽግና ፓርቲ ምክትል ፕሬዝዳንት አደም ፋራህን ጨምሮ ከፍተኛ የመንግስት ባለስልጣናት ደማቅ አቀባበል አድርገውላቸዋል። ይህ ጉዞ ፕሬዝዳንቱ ቀደም ሲል በጅቡቲ ያደረጉትን ዲፕሎማሲያዊ ጉብኝት አጠናቀው በቀጥታ ወደ ኢትዮጵያ ያመሩበት የቀጠናዊ ጉብኝታቸው አካል መሆኑ ታውቋል። ይህንን የፕሬዝዳንት ሐሰን ሼክ መሐመድን የአዲስ አበባ ጉዞ ከቀደሙት ጉብኝቶቻቸው ለየት የሚያደርገው በሀገራቸው የፖለቲካ መዋቅር ውስጥ ካለው ውስጣዊ የስልጣንና የምርጫ ውዝግብ ማዕከል መነሳቱ ነው። የቪላ ሶማሊያ ይፋ መግለጫዎች እንደሚያመለክቱት የአሁኑ ጉብኝት ትኩረት በሁለቱ ሀገራት መካከል ያለውን የሁለትዮሽ ዲፕሎማሲያዊ ግንኙነት ይበልጥ ማጠናከር፣ በቀጠና የደህንነት ጉዳዮች ላይ በጋራ መስራትና ሽብርተኝነትን መዋጋት ላይ ያተኮረ ነው። ይሁን እንጂ በሞቃዲሾ ያለው የፖለቲካ ትኩሳትና የስልጣን ሽግግር ውዝግብ በጉዞ ዓላማ ላይ ራሱን ጥላ ማሳረፉ አልቀረም። የቪላ ሶማሊያን ይፋ መረጃ መሰረት አድርጎ ሂራን ወይኔ ዜና ምንጭ እንደዘገበው ይህ ጉብኝት በጎረቤት ሀገራት መካከል ያለውን ስልታዊ ትብብር አዲስ ምዕራፍ ላይ ለማድረስ ያለመ ነው። በተለይም በአንካራ አደራዳሪነት ስምምነት ማዕቀፍ የተጀመረውን የዲፕሎማሲያዊ ትብብር መስመር ተከትሎ ኢትዮጵያና ሶማሊያ በጋራ ጥቅሞቻቸውና በቀጠና የመረጋጋት ዙሪያ ሰፊ ምክክር እንደሚያደርጉ ይጠበቃል። የአፍሪካ ቀንድን የደህንነት ሁኔታ በዘላቂነት ለመቀየር የሁለቱ ሀገራት የተቀናጀ ግንኙነት ወሳኝ መሆኑ በሁለቱም ወገኖች ዘንድ ታምኖበታል። በአጠቃላይ ፕሬዝዳንቱ በሀገራቸው ካለው የውስጥ የፖለቲካ ውጥረት ጎን ለጎን ይህንን ጉዞ ማድረጋቸው የኢትዮጵያና የሶማሊያ ግንኙነት በቀጠናው የኃይል ሚዛን ላይ ምን ያህል የጎላ ሚና እንዳለው ያሳያል። ከጠቅላይ ሚኒስትር አብይ አህመድ ጋር የሚኖራቸው ውይይት በኢኮኖሚ በንግድና በጸረ ሽብር ዘመቻዎች ላይ ያተኮረ ቢሆንም በሶማሊያ ያለው የውስጥ የስልጣን ሁኔታ በውይይቶች ውጤት ላይ ራሱ የሆነ ተጽዕኖ ሊኖረው እንደሚችል
የፖለቲካ ተንታኞች ይናገራሉ። በቀጣይ ርዕስ የሃይማኖት አባቱ በጥይት ተደብድበው ተገደሉ። በአማራ ክልል አዊ ብሔረሰብ ዞን ዳንግላ ከተማ የሚገኘው የታላቁ ተውፊቅ መስጂድ ኢማም ሼክ ሱፊያን አደም በጥይት ተመተው መገደላቸው በክልሉ ከፍተኛ ሐዘንና ውጥረትን ፈጥሯል። የአማራ ክልል እስልምና ጉዳዮች ከፍተኛ ምክር ቤት ድርጊቱን በጽኑ ያወገዘ ሲሆን ወንጀሉን ዘግናኝና የጸረ ሰላም ኃይሎች መገለጫ ሲል ጠርቶታል። ሼክ ሱፊያን በከተማ በሚገኘው ታላቁ ተውፊቅ መስጂድ ውስጥ ላለፉት 15 ዓመታት በኢማምነት ያገለገሉ ሲሆን በሽግግሩ መጅሊስ ወቅትም የአዊ ዞን የዑለማ ምክር ቤት ጸሐፊ በመሆን በታማኝነትና በቅንነት ህዝባቸውን ያገለገሉ ታላቅ የሃይማኖት አባት ነበሩ። ይህ አሰቃቂ ጥቃት የተፈጸመው ሰኔ 20 ምሽት ላይ መሆኑ ታውቋል። ታላቁ የሃይማኖት አባት የተለመደውን የኢሻ ሰላት በመስጂዱ በኢማምነት አሰግደው ወደ መኖሪያ ቤታቸው በመመለስ ላይ ሳሉ ነበር ጥቃቱ የደረሰባቸው። ገዳዮቹ በዳንግላ ከተማ ቀበሌ 02 በሚገኘው የመኖሪያ ቤታቸው በር ላይ ተደብቀው በመጠበቅ በግፍ በጥይት መትተው ህይወታቸው እንዲያልፍ ማድረጋቸውን ምክር ቤቱ ይፋ ባደረገው መግለጫ አመልክቷል። ይህንን ድርጊት አስመልክቶ ቲክቫ ኢትዮጵያ የፌዴራል የእስልምና ጉዳዮች ምክር ቤት አመራርን አነጋግሮ የሼክ ሱፊያን መገደል እውነት መሆኑንና ማታ ወደ ቤት ሊገቡ ሲሉ በታጠቁ ሰዎች መገደላቸውን አረጋግጧል። ግድያውን ተከትሎ የክልሉ መጅሊስ ለመንግስት ጠንካራ ጥሪ አስተላልፏል። በሃይማኖት አባቶች ላይ እየተደጋገመ የመጣው ጥቃት በአስቸኳይ እንዲቆምና ከመንግስት የሚሰወር አካል ስለሌለ በወንጀለኞቹ ላይ ህጋዊና አፋጣኝ እርምጃ እንዲወሰድ ጠይቋል። ምክር ቤቱ ለአምልኮ መሪዎች ባስተላለፈው መልእክት በታላላቅ አባቶች ላይ የሚፈጸም ጥቃት መለመድ የለበትም፣ እንዲህ አይነቱ በግፍ የሚፈስ ደም በዝምታ ከታለፈ ምድር በግፈኞች ትሞላለች በማለት ሁሉም በጋራ እንዲቆም አሳስቧል። በአሁኑ ወቅት የኢማሙ መገደል በይፋ ከመታወቅ ውጭ የጥቃቱ ትክክለኛ መንስኤ ምን እንደሆነና ከጀርባው ማን እንዳለ ገና በማጣራት ላይ እንደሚገኝ ከአመራሮች የተገኘው መረጃ ያመለክታል። የአማራ ክልል እስልምና ጉዳዮች ከፍተኛ ምክር ቤት ምክትል ፕሬዝዳንት ሼክ መሐመድ ኢብራሂም በበኩላቸው ጥንቃቄ የተሞላበት ማጣራት እየተደረገ መሆኑን ለዘገባው ገልጸዋል። ምክትል ፕሬዝዳንቱ ከአዊ ብሔረሰብ ዞን መዋቅሮች ጋር መነጋገራቸውን ጠቁመው ሰው ሲሞት ተጨማሪ ጥፋት እንዳይመጣ ጥንቃቄ እናስቀድማለን፣ የችግሩ መንስኤ ማጥናት ሰፊ ጊዜ ስለሚጠይቅ በጥናት ላይ ነን ብለዋል። በአሁኑ ሰዓት ተቸኩሎ የሚሰጥ መረጃ ጉዳት ሊያደርስ ስለሚችል የክልሉ መጅሊስ የሐዘን መግለጫ አውጥቶ ድርጊቱን ከማውገዝ ባለፈ ከግድያው ጀርባ ያለውን ዝርዝር ሁኔታ አጣርቶ ለሕዝብ ይፋ እንደሚያደርግ አስታውቋል። በቀጣይ ርዕስ አደገኛው የሰልፍ ቀን ደረሰ። በደቡብ አፍሪካ ጸረ ስደተኛ አቋም ያላቸው አካላት እስከ 23 ቀን ወይም እስከ ጁን 30 ድረስ ለስደተኞች የሰጡት ቀነ ገደብ የሚጠናቀቅ መሆኑን ተከትሎ ከባድ ሰልፍ ተጠርቷል። ሰልፉ የተጠራውና ዝግጅትም ሲደረግበት ከቆየ ሰነባበተ ሲሆን ጁን 30 ነገ መሆኑ ኢትዮጵያውያንን ጨምሮ በርካታ አፍሪካውያን ስደተኞችን ከባድ ስጋት ውስጥ ጥሏል። ሰልፈኞቹ በሰላማዊ መንገድ ድምፃቸውን አሰምተው ከመበተን ይልቅ የተሰጠውን ቀነ ገደብ ተጠቅመው ሀገራችንን አልለቀቁም ባሏቸው ስደተኞችና ንብረታቸው ላይ የደቦ ወይም የጅምላ ጥቃትን ሊሰነዝሩ ይችላሉ የሚለው ስጋት ከፍ ብሏል። የደቡብ አፍሪካ ፖሊስም ጥበቃውን ከወዲሁ ያጠናከረ ሲሆን ሰልፈኞች በሰላማዊ ሰልፎች የማይፈቀዱ የጥቃት መሳሪያዎችን ጭምር ይዘው የሚወጡበት ሁኔታም ስላለ ስጋቱን አንሮታል። በደቡብ አፍሪካ የሚገኘው የኢትዮጵያ ኤምባሲ በሀገሪቱ በሚኖሩ ኢትዮጵያውያን ላይ ጥቃቶች ሊፈጸሙ የሚችሉበት አዝማሚያ መኖሩን በመጥቀስ በሀገሪቱ የሚገኙ ኢትዮጵያውያን ተገቢውን ጥንቃቄ በማድረግ እንቅስቃሴያቸውን እንዲያከናውኑ ከቀናት በፊት የማሳሰቢያ መግለጫ የወጣበት ሁኔታ የነበረ መሆኑ የሚታወስ ነው። አዝማሚያዎቹ እጅግ አደገኛ ናቸው በሚባልበት ሂደት በደቡብ አፍሪካ ያሉ ኢትዮጵያውያን ያሉበት ሁኔታን በተመለከተ የተብራራ መረጃ እየወጣ አይደለም። እንደ ጋና ያሉ ሀገራት ፈቃደኛ የሆኑ ዜጎቻቸውን መልሰዋል። በደቡብ አፍሪካ ቅርብ ርቀት ላይ የምትገኘው ማላዊም ዜጎቿን ጁን 30 ከመድረሱ በፊት በስፋት በአውቶቡስ ደቡብ አፍሪካን ለቀው እየወጡ ይገኛሉ። የደቡብ አፍሪካ ጎረቤት የሆኑት ሞዛምቢክ እና ዚምባብዌ በተመሳሳይ መልኩ ደቡብ አፍሪካን ዜጎቻቸው በአውቶቡስ ለቀው እንዲወጡ እያደረጉ ይገኛሉ። በኢትዮጵያን በኩል ይህ ነው ሊባል የሚችል እንቅስቃሴ እየተሰማ አይደለም። ከጥቂት ወራት በፊት በጆሃንስበርግ በደርባንና በተለያዩ የከተማ ዳርቻ መንደሮች በሚንቀሳቀሱ ኢትዮጵያውያን የመኖሪያና የንግድ ቤቶች ላይ የታጠቁ ቡድኖች በፈጸሙት ተከታታይ ጥቃት በርካታ ኢትዮጵያውያን ሕይወታቸውን ሲያጡ ንብረታቸው የተዘረፈና የወደመባቸውም አሉ። በዚህ ያለው የኢትዮጵያውያን ህብረት ወይም ኮሚኒቲ ጠንካራ አለመሆኑም ይነገራል። በህገወጥ ስደተኞች ላይ እንደሚሰራ የሚገለጸው ማርች ኤንድ ማርች የተሰኘው እንቅስቃሴ መሪ ጃሲንታ ንጎቤሴ ዙማ ከሰሞኑ በሰጡት መግለጫ ይኸው ጁን 30 ወይም በኢትዮጵያ አቆጣጠር ሰኔ 23 የተባለው ቀነ ገደብ እንደተጠበቀ መሆኑን አስረግጠው ተናግረዋል። በርካቶችም ሱቆቻቸውን በመዝጋትና መኖሪያ ቤታቸውን በመተው የተለያዩ ቦታዎች ራሳቸውን የሰወሩ መሆኑም ታውቋል። በቀጣይ ርዕስ አሜሪካና ኢራን በድጋሚ ወደ ተኩስ አቁም ተመለሱ። አሜሪካና ኢራን አንዳቸው ሌላኛቸው ላይ የሚፈጽሙትን ጥቃት ለማቆም በድጋሚ ተስማሙ።
በነገው ዕለት በኳታር ዶሃ ላይ ለመገናኘትና ለመነጋገር የተቀጣጠሩት ሁለቱ ሀገራት ባለፈው ሳምንት የተካረሩበትን ተኩስ ለጊዜው ገታ ማድረጋቸውን ይፋ አድርገዋል። በሆርሙዝ ሰርጥ ጉዳይ ቀደም ሲል በተፈረመው የመግባቢያ ስምምነት አንቀጽ 5 ላይ በተፈጠረ አለመግባባት እንደ አዲስ ተኩስ ውስጥ የገቡት ቴህራንና ዋሽንግተን በሳምንቱ ግን የተኩስ አቁም ለማድረግ መወሰናቸውን ትላንት ይፋ አድርገዋል። ቀጣዩ ንግግር እስኪጠናቀቅ መርከቦች በሰርጡ በነፃነት መንቀሳቀስ ይችላሉ ሲል የፔንታጎን ምንጭ ለሮይተርስ ገልጿል። ባለፈው ሳምንት በሆርሙዝ መተላለፊያ በርካታ መርከቦች ጥቃት የደረሰባቸው ሲሆን ለተኩስ አቁም መፍረስ ሁለቱ ጣታቸውን ሌላኛው ላይ ጠቁመዋል። የአሜሪካ ኃይሎች የኢራን ሚሳኤል፣ ድሮንና የራዳር ሳይቶችን ሲደበድቡ ኢራን የነዳጅ ምርት ደሴት ላይም ከፍተኛ ጥቃት ፈጽመዋል። ከኢራን ለዚህ ያጸፋ መልስ የተሰጠ ሲሆን ቴህራን በባህሬንና ኩዌት ላይ ጥቃት አድርሳለች። ቴህራን ጦርነቱን ለማስቆም ከአሜሪካ ጋር የሚደረገውን ውይይት ልታቆም እንደምትችልም ማስጠንቀቃ ነበር። ኢራን በባህሬንና ኩዌት ላይ ያነጣጠረ የአውሮፕላን ድብደባና የሚሳኤል ጥቃት የፈጸመችው በትላንትናው ዕለት ነበር። የባህሬን የሀገር ውስጥ ጉዳይ ሚኒስቴር ጥቃቱን ተከትሎ የኢራን ጥቃቶች በዓለም አቀፍ አየር ማረፊያ አቅራቢያ በሚገኝ የመኖሪያ ህንፃ ላይ ጉዳት ማድረሳቸውን፣ ሆኖም የተጎዳ ሰው አለመኖሩን ገልጿል። ሚኒስቴሩ ባለ 8 ፎቅ ህንፃ የላይኛው ፎቅ ወድሞ በፍርስራሽ የተሞላና መስኮቶቹ የወደሙበትን ፎቶዎች አውጥቷል። የባህሬን የውጭ ጉዳይ ሚኒስቴር በበኩሉ ይህ የኢራን የተደጋገመ ጥቃት አደገኛና ግጭት የሚያባብስ ነው ሲል ገልጿል። የኩዌት ጦር በበኩሉ እሁድ ጠዋት ወደ አገሪቱ የገቡ የኢራን ድሮኖችንና ሚሳኤሎችን ምንም ጉዳት ሳያደርሱ መመከታቸውን ገልጿል። የኢራን አብዮታዊ ዘብ ለሁለቱም ጥቃቶች ኃላፊነቱን ወስዷል። የአሜሪካ ጦር ማዕከላዊ እዝ የኢራንን ወታደራዊ ክትትል መሰረተ ልማት፣ የመገናኛ ስርዓቶች፣ የአየር መከላከያ ጣቢያዎች፣ የድሮን ማከማቻ ተቋማትና የማዕድን ቁፋሮ መሳሪያዎችን መምታቱን ቀደም ሲል ገልጿል። ወደ ተኩስ ያመራው ግጭት ምክንያቱ የሰላም ስምምነቱ 5ኛ አንቀጽ ሲሆን የዓለም 20 በመቶ ነዳጅና የተፈጥሮ ጋዝ የሚያልፍበት ሰርጥን ማን ያስተዳድር የሚለው አነታሪ ጉዳይ ሆነዋል። መግባቢያ ስምምነቱ ኢራን ለቀጣይ 60 ቀናት በሰርጡ ከሚያልፉ መርከቦች ክፍያ እንድትሰበስብ ሲጠይቅ በ30 ቀናት ውስጥ ደግሞ በሰርጡ የቀበረቻቸውን ፈንጆች እንድታጸዳ ይጠይቃል። ኢራን ግን ሰርጡን የማስተዳደር መብቷ እንዲከበር ስትጠይቅ የውጭ ጉዳይ ሚኒስትሩ በኢራን የሆርሙዝ ወሽመጥ አስተዳደር ውስጥ ማንኛውም ጣልቃ ገብነት ውጥረቱን እንደሚያባብስ ትላንት አስጠንቅቀዋል። ባሳለፍነው ቅዳሜ በሆርሙዝ ወሽመጥ በኩል እያለፈ የነበረ በፓናማ ስም የተመዘገበ መርከብ ላይ በኢራን በኩል ጥቃት ከደረሰበት በኋላ አሜሪካ ወደ ኢራን ያጸፋ መልስ ልካለች። ይህ ደግሞ ኢራን እሁድ ዕለት ኩዌትና ባህሬንን ኢላማ እንድታደርግ አድርጓታል። ወደ ቀጣይ መረጃ አለፍን። አውሮፓን ያስጨነቀው ከፍተኛ ሙቀት፣ ከ1000 በላይ ሰዎች ሞቱ። ከሰሞኑ አውሮፓ ከፍተኛ ሙቀት የብዙዎችን ሕይወት መንጠቁ ተሰማ። በአህጉሩ በተከሰተው ከፍተኛ ሙቀት ምክንያት በአንድ ሳምንት ውስጥ ብቻ ከ1300 በላይ ሰዎች መሞታቸውን የዓለም ጤና ድርጅት አረጋግጧል። ድርጅቱ ገዳይ ሲል በጠራው ከፍተኛ ሙቀት ምክንያት የተነሳ በበርካታ የአውሮፓ ሀገራት የሟቾች ቁጥር አስደንጋጭ በሆነ መልኩ እየጨመረ ነው። በሀገራቱ ያሉ የጤና ተቋማትም ከአቅም በላይ መጨናነቅ አደጋ እንደተጋረጠባቸው እየገለጹ ነው። በሳምንቱ ሙቀቱ አስጨናቂ ሆኖ በከፍተኛ ሁኔታ እየጨመረ ሲሆን ቀደም ሲል ምዕራባዊ የአውሮፓ ሀገራት የታየው ሙቀት አሁን ወደ ምስራቃዊ የአህጉሩ ሀገራት እየተስፋፋ መሆኑን ዓለም አቀፍ የጤና ድርጅት በመግለጫው አስጠንቅቋል። በዚህ አስከፊ ሙቀት ከሁሉም ትልቅ ዋጋ እየከፈለች ያለችው ፈረንሳይ ስትሆን አስከፊ ሙቀት ባስከተለው የጤና መታወክ የተነሳ በፈረንሳይ ከባለፈው ሳምንት አጋማሽ ወዲህ ወደ 1000 የሚጠጉ ሰዎች መሞታቸው ታውቋል። አብዛኞቹ ዕድሜያቸው በ60ዎች ውስጥ የሚገኙ መሆናቸውን መረጃው አመልክቷል። የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አዳኖም ክስተቱን ድምፅ አልባ ገዳይ ሲሉ የጠሩ ሲሆን በኤክስ ገጻቸው ላይ ባሰፈሩት መልእክት ከፍተኛ ሙቀትን ተከትሎ በአውሮፓ ከሰኔ 14 ቀን 2018 ዓ.ም ወዲህ ከ1300 በላይ ተጨማሪ ሞቶች ተመዝግበዋል። አስከፊው ሙቀት በርካቶችን ለህልፈት የዳረገበትን እውነት ድምፅ አልባ ገዳይ ነው። የአውሮፓውያን ቤቶች፣ የሥራ ቦታዎችና ትምህርት ቤቶች እንዲህ አይነቱን ከፍተኛ ሙቀት ለመቋቋም ተስማሚ ሆነው አለመገንባታቸው ለችግሩ መባባስ ምክንያት መሆኑን ጠቁመዋል። ሙቀቱ ከፍተኛ ችግር ከፈጠረባቸው ሀገራት አንዷ ጀርመን ስትሆን የሀገሪቱ የአየር ሁኔታ አገልግሎት በሀገሪቱ ለተከታታይ 3ኛ ቀን ከፍተኛ የሙቀት መጠን ክብረ ወሰን መመዝገቡን ገልጿል። ትላንት እሁድ ዕለት በምስራቃዊቷ ብራደንበርግ ግዛት የሙቀት መጠኑ 41.7 ዲግሪ ሴልሺየስ መድረሱን ነው የጀርመን ዜና ምንጭ የገለጸው። በአውሮፓ ውስጥ በትንሹ 191 ሚሊዮን ህዝብ ከ35 ዲግሪ ሴልሺየስ እና ከዚያ በላይ ለሆነ ሙቀት ሊጋለጥ እንደሚችልም ተተንብየዋል። ሙቀቱ በተለይ በጀርመን፣ በቼክ ሪፐብሊክ፣ በሃንጋሪ እና በፖላንድ በከፍተኛ ሁኔታ ማየሉ ሲነገር ከቱርክ ውጭ ባለው መላ የአውሮፓ ክፍል ወደ 381 ሚሊዮን የሚጠጋ ህዝብ ከ30 ዲግሪ ሴልሺየስ በላይ በሆነ ሙቀት ውስጥ ለመቆየት መገደዱ ተዘግቧል። ክስተቱ የመጣው በአየር ንብረት ለውጥና በዓለም ሙቀት መጨመር ምክንያት ሲሆን የአውሮፓ አህጉር ከዓለማችን ከየትኛውም ክፍል በተለይ የሙቀት መጠን ለዓመታት በከፍተኛ ሁኔታ እየጨመረ ያለበት አህጉር ሆናለች። ድሮ በአንድ ትውልድ አንዴ ይከሰት የነበረው አስከፊ ሙቀት መጨመር አሁን በየዓመቱ የሚከሰት ሆኗል ሲሉ ቴድሮስ አዳኖም ገልጸዋል።
የዓለም ጤና ድርጅት ከፍተኛ ሙቀት ያስከተለውን አደጋ ለመቋቋም ከአባል ሀገራትና ከአጋሮች ጋር በቅድመ ዝግጅት፣ በቅድመ መከላከልና የጤና ስርዓቶችን በማጠናከር ላይ በትብብር እየሰራ መሆኑን ዳይሬክተሩ አክለዋል። ወቅቱ በሀገራችንም ከፍተኛ ሙቀት የሚፈጠርበት ስለመሆኑ ባለሙያዎች ይናገራሉ። በተለይ በምስራቁ የሀገሪቱ ክፍሎች እንደ ድሬዳዋ ባሉ ከተሞች የሙቀት መጨመር ይጠበቃል። ድሬዳዋ ከተማ ከፍተኛ ሙቀት እንደምታስተናግድ በሚጠበቅበት በዚህ ደረቃማ ወቅት በተጨማሪ ማህበረሰቡ ኃይለኛ የውሃ እጥረት እንደገጠመው ይነገራል። ሆቴሎች ለሁለት ቀን ብቻ ለሚበቃ አንድ ቦቴ 5500 ብር እየከፈሉ ስለመሆኑ የጀርመን ድምፅ ዘገባ አመልክቷል። የውሃ እጥረቱ ሙቀቱን የመቋቋም ጥረቱ ላይ ችግር የሚፈጥር ስለመሆኑም ተብራርቷል። የከተማ ውሃና ፍሳሽ ባለስልጣናት የመብራት መቆራረጥ፣ የፓምፖች መቃጠል ችግሩን ማስከተሉ ይሄ ለውሃ ተደራሽነት መንስኤ መሆኑን ይገልጻሉ። ከሰሞኑ የኢትዮጵያ ሜትሮሎጂ የክረምቱ ዝናብ በአንዳንድ ስፍራዎች የሚዘገይ መሆኑን መግለጹ ይታወሳል። ውድ ቤተሰቦቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።